የሰይጣን ጉሮሮ አለው ወይ? የማን ጉሮሮ ነው የሚዘጋው? የሰውየው ነው ወይስ የሰይጣንን ጉሮሮ ነው ዝጊው እያላችሁ ያላችሁት? የሰይጣንን ነው። ጸሎትን ጌታ እንደሚሰማ ታምናለህ አይደል? አዎ። እስቲ እንግዲህ አሁን በጌታችን በኢየሱስ ክርስቶስ ትምህርት መሰረት እስኪ ይህን ጸሎት አብረን እንየው። ወንድምነህ ትልቁ ላይ አድርገኝ። ቶሚ የራስ እያነበብክ ከጌታችን ከኢየሱስ ክርስቶስ ትምህርት ጋራ እስኪ እያስማማ ተርጉምልን እና እንዴት እንደተቀበልከው ንገረን ማለት ነው። ኦኬ እሺ። ያው ምን ይላል እዚህ ጋር ቁጥር 3 ድንግል ሆይ ድንግል ሆይ የልጅሽም በረከት በእኔ ላይ አዝንሚ፣ የሚጻረረኝን የሚቃወመኝን ሰው አፉን ለጉሚ፣ አንደበቱን እንዲዳ አድርጊ፣ ጉሮሮንም ዝጊ፣ ጆሮንም አደንቁሪ፣ ኃይሉንም አድክሚ። በልሽም መለኮታዊ ሰይፍ አንገቱን ቆርጠሽ ጣይ፣ በላዬ የሚያንዣብበውን የጠላት ዲያብሎስ ክንፍ ስበሪ። ድንግል ሆይ ይህ ጸሎት ትክክል ነው አይደለ? ታምነዋለህ አይደል? ሁላችን መኪያ ጠብ ኖ ይሄው እዚህ ጋር ያለውን ቁጥር 4 ደግሞ ሌላ ነው። ይሄኛውን አሁን ታምነዋለህ አይደል? ከሊት ሰባሪ ወንድማችን አምንበትም። ኦኬ ታምንበታለህ አይደል? አዎ። እሺ ጌታችን ምንድን ነው ያስተማረው? ጠላቶቻችሁን ምን በሉ ነው ብሎ ያለው? ኦኬ እዚህ ጋር የሚጻረረኝን ብሎ የሚለው በጠላትነት የሚነሳ እዚህ ጋር እኔ ግን ላብራራ። ቆይ አዎ ታብራራለህ፣ እየጠየኩህ ነው። የሚጻረረኝን ታብራራለህ። ቆይ እየጠየኩህ ነው። ታብራራለህ እኮ ነው፣ እየጠየኩህ ነው። ከዚህ ክፍል የትም ማለት ነው። እዚህ ክፍል ላይ አሁን የሚጻረረኝን ማለት የሚቃወምኝን ወይ በጠላትነት የሚነሳብኝን ነው አይደል? የሚጻረረኝ ብሎ የሚለው ቶሚ የሚጻረረኝን ማለት በጠላትነት በክፋት የሚነሳብኝን ማለት ነው አይደል? ቶማስ እየሰማሁ ነው ኤርሚ። መጽሐፉን ስገልጠ ነው እንዲህ የምትለው? ኦኬ ስለዚህ የሚጻረረኝን ማለት የሚቃወምኝን እሺ ያው ኦኬ የሚቃወምኝን ምንድን ነው ብሎ የሚለው እዚህ ጋር የተጻፈው ይሄን ጣት ያለበት ቃወመኝን ሰው በጠላትነት የተነሳብኝን የሚቃወመኝን ሰው ማለት ነው። ከዚያ ያን ሰው ምን በዩ ነው ብሎ የሚለው አፉን ለጉሚ፣ ጠላቴን አፉን ለጉሚ ነው አይደል? ከዛስ አንደበቱንስ ደግሞ ምን አድርጊው? አንደበቱን ዲዳ አድርጊ፣ ጉሮሮውንስ ዝጊ፣ ጆሮውን አደንቁሪ። ከማን ይሄን የተማራችሁት? እኮ ላስረዳ የሚናገር ትችላለህ። እሺ አሁን ማለት እኔ አሁን ይህን ጸሎት ሳረግ ማለት ነው ማለት እኔ አሁን ሳረግ ጸሎት ይሄኛውን ጸሎት መጀመሪያ ከማን ያደረገ? ከማን የተማራችሁት? ምንጩ ከየት ነው? ከክርስቶስ ነው በለኝና፣ ከክርስቶስ ነው ወይስ ከሌላ ነው? ከዛ ሀሳብ ላይ ተናገር ቶሚዬ። ምንጩ ነገር ልናገራ ኤርሚ እኮ ልናገርና ከዛ ትጠይቀኛል። አይ ትናገራለህ። ምንጩ ከማን ነው ብዬ ስልህ ምንጩን ወይ ከክርስቶስ ነው ወይ ከሰይጣን ነው ወይ ከሰው ነው ካልከኝ በኋላ ከዛ መናገር ልነግርህ እኮ ነው። ኦኬ ምንጩን ንገረን። እሺ ምንጩን ንገረን ከዛ አብራራው። ልነግርህ ነው ኤርሚ። እኮ አሁን ምን ይላል መሰለና አልጠየቅኩም። ልነግርህ ነው ብለህ ካልከኝ በኋላ መልሰህ ማብራራት ትግባ። ምንጩን ንገረኝና ከዛ አብራራው አልኩ። ምንጩን ንገረኝ አልኳ። ይሄን ነገር እኔ የምጠይቅህን መልስልኝ። ምንጩን ንገረኝ። ከሰው ነው ከሰይጣን ነው ወይ? አድምጠኝ። ምንጩ ከሰው ነው ከሰይጣን ነው ወይስ ከክርስቶስ ነው? የዚህ ጸሎት ምንጩ። ከዛ ማብራሪያውን በሰፊው ውሰድና አብራራ። ደቂቃ ወስደህ ምንጩ ከየት ነው? ከሶስቱ አንዱ ጥቀስልኝ። ከሰው ወይስ ከሰይጣን ወይስ ከክርስቶስ? እኮ ይሄ እኮ አሁን እኮ ለሰው ሳይሆን ሰው ላይ የዚህ ጸሎት ምንጩን ከየት ነው የተማራችሁት? ከሰው ወይስ ከክርስቶስ ወይስ ከሰይጣን? ከሶስቱ አንዱ ለይልኝና ከዛ አብራራው። ይኸው እኔ ዝም ነው የምለው። ከፈለክ 10 ደቂቃ ወስደህ አብራራው። ምንጩን ግን ንገረን በመጀመሪያ።
ከየት ነው የዚህ ጸሎት ማለት? የሰይጣንን ስራ እንዴት ነው አትረግምም እንዴ? ይሄ እኮ አሁን ሰይጣን በሰው ላይ አድርጎ የሚያደርገውን ነገር ነው። ማብራሪያው ላይ ትሄዳለህ። ምንጩ የዚህ ጸሎት ምንጭ ከማን የተማራችሁት? ከሰው ነው ይሄን ጸሎት የተማራችሁት ወይስ ከሰይጣን ነው ይሄን ጸሎት የተማራችሁት ወይስ ከክርስቶስ ነው ይሄን ትምህርት የተማራችሁት? እንዲህ አይነት በአጽራርነት በጠላትነት የሚቃወመኝን ሰው አፉን ለጉሚ፣ አንደበቱን እንዲዳ አድርጊ፣ ጉሮሮን ዝጊ፣ ጆሮን አደንቁሪ፣ ኃይሉን አድክሚ፣ በመለኮት በልጅሽ መለኮት ሰይፍ አንገቱን ቆርጠሽ ጣይ ብሎ የሚለው የዚህ ጸሎት ምንጩ ክርስቶስ ነው ወይስ ሰይጣን ነው ወይስ እግዚአብሔር ማን ነው? ሰው ነው? ለይልኝና ሰፊው ላይ አንተ ተናገር። አንዱን ብቻ ከጠራልኝ ለምን አልልህም? ከክርስቶስ ነው ካልከኝ ለምን አልልህም? በኋላ ታብራራዋለህ። ከሰይጣን አይ መጀመሪያ አብራርቼ ነው የምነግርህ ኤርሚ። አሁን ለዚህ ስላልከኝ ጎሄድ አብራራ እና እኔ አሁን ይህን ጸሎት ሳረግ ማለት ነው ኤርሚ፣ ይህን ጸሎት ሳረግ አሁን ሰውየው እንደዚህ አድርገው ምናምን ሳይሆን ሰይጣን በሰው ላይ አድሮ እንግዲህ በዓለማችን ላይ የምናየው ነው። ብዙ ሰዎች ክፋትን ተሞልተው አይልም። እዚህ ጋር ሁለት አካላት ተጠቅሰዋል። እዚህ ጋር ሁለት አካላት ተጠቅሰዋል። ሁለት አካላት እኩል አታውራል። እኔ ያልኩን መጽሐፉ አድምጠኝ። እኔ የምልህ መጽሐፉ እኩል አታውራ ብራዘር ፕሊዝ። እኔ እዚህ መጽሐፉን ካስነበብኩ በኋላ በዓለም ላይ ሰይጣን ብዙ ሰዎች ላይ እንትን ምናምን እሱንማ መጽሐፍ ቅዱስ ይነግረናል። ዓለም በክፉ እንደተያዘች ይነግረናል። ሰዎች በክፋት ተነሳስተው በሰይጣን አድምጠኝ፣ በሰይጣን መነዳት ተነሳስተው ክፋትን ያደርጋሉ። እንደዚሁም ደግሞ ሰው ቀጥታ ራሱ ሰው እኮ እጅግ የሰው ልብ እጅግ ክፉ ነው እኮ ነው የሚለው። እኔ እናንተ እኮ የክፋት እኮ ብልቃጦች እኮ የነበርን ሰዎች ነን፣ ደግሞም የሆንን ሰዎች ነን በክርስቶስ ነጻ እስካልወጣ ድረስ ማለት ነው። ስለዚህ አሁን የጠየቅኩ አይ ሰይጣን በሰዎች ላይ አድሮ ሰይጣን ነው ብልሃት በለኝ። ሁለት አካላት ተጠቅሰዋል፣ ሰውና ሰይጣን። እዚህ ጋር ያለ ዲያብሎስ እዚህ ጋር አለ። ምንድነው ያለው? የሚያንዣብብብኝን ጠላት የጠላት ዲያብሎስን ክንፍ ስበሪ ነው ያለው። የዲያብሎስ ክንፉ ነው የሚሰበረው። የሰውስ አፉን ለጉሚ፣ አንደበቱ እንዲዳርጊ፣ ጉሮሮ ዝጊ፣ ጆሮን አደንቁሪ፣ ኃይሉን አድክሚ፣ በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣይ ነው የተባለው። የሰውየው አንገት ባድመጠኝ የሰውየው አንገት እንዲቆረጥ እኔ እኮ እድል እኮ አልሰጠኝም። ኤርሚያስ እማወራህ ስጠይቅህ አነበብክልኝ እኮ የጠየኩ ላይ አውራኛ በዓለም ላይ ብለህ አትበለኝ። እዚህ ላይ ና ይኸው ሰውና ሰይጣን አለ። ሰውና ሰይጣን አለ። ኤርሚ አሁን መጽሐፍ ቅዱስም በማደሪያ አዳሪውን ይናገራል ይላል አይደለ? አሁን መጽሐፍ ቅዱስ ራሱ ገብተዋል። በማደሪያ አዳሪውን እንደዚህ ይናገራል። አሁን ይህም መጽሐፍ ሲጻፍ አባቶቻችን ሲጽፉ በዛ መልክ ነው የጻፉት። ገብተዋል። በሰው ላይ አድሮ የሚያደርግን ሰይጣን ክፉ ዲያብሎስ መንፈስ የሚያደርገውን ለመቃወም ነው እንጂ ሰውን በተአምር የኛ የኦርቶዶክስ የተዋህዶ እምነት በተአምር እንደዚህ አይነት የክፋት ጸሎት የላትም እና የሚቃወምን አድምጠኝ። የሚቃወመኝ ሰይጣን ነው እኮ አትበል ብራዘር፣ እኮ አትበል። አሁን ሚዩት እንዳላረግ እሺ። እየዋሸ ስለሆነ እየዋሸ ስለሆነ ኦኬ። ስለዚህ ይህም ደብሎ የሚለው እኩል አታውራ ብቻንም ደግሞ አታውራ። የምን ደብሎ የሚለው እዚህ ጋር ምን ደብሎ የሚለው ድንግሎ የልጅሽን በረከት በእኔ ላይ አዝንሚ። ቀጥሎ ያለው በደንብ አስተውል አንብበው። የሚጻረረኝን የሚቃወመኝን ሰው አፉን ለጉሚ። እሺ ሰውን ነው አደለ? አፉን ለጉሚ ብሎ ያለው። ታዲያ ሰይጣን ነው ብለህ ለምን ትለኛለህ? ሰው ሰይጣን ነው እንዴ? እሺ እዚህ ጋር አንድ ጥያቄ ልጠይቅህ። ሰው ሰይጣን ነው ወይ? እኔ ለምን ጠይቀኛለህ? ልጠይቅ አንተን። ሰው ሰይጣን ነው ወይ እየጠየቅኩ ለምን ትጠይቀኛለህ? ሰው ሰይጣን አይደለም። እኔ ደግሞ አንድ ጥያቄ ልጠይቅ። የጠየቅኩህ መልስ። ሰው ሰይጣን ነው ወይ እኮ አይደለም እኮ ካልሆነ ሰውን አቁመውና አንድ ደግሞ እኔ ደግሞ ልጠይቅህ። እሺ ሚዩት አደርጋለሁ። ከከፈትከው እታች አወርዳለሁ። አሁን ሚዩት አድርጌያለሁ። ከከፈትከው እታች ነው የማወርደው። እታች ማለት ነው። እታች አላስገባም፣ እታች አደርጋለሁ። ሌሎች ካሉ ይገባሉ ማለት ነው። ኦኬ
ምክንያቱም የጠየቅኩህን ትተህ ያልጠየቅኩህን ስለምታወራ። ኦኬ፣ ምንድነው የጠየቅንህ? በጸሎት መጽሐፍ ታምናላችሁ ብለናል። አዎ አልከኝ። አንብበው አልኩህ። ድንግሎ የልጅሽን በረከት በእኔ ላይ ያዝንም ያልክ። አሁን ቶማስ ጠዋት ተነስተህ ስትጸልይ ይህን ጸሎት ነው የምጸልየው። የሚጻረረኝን በጠላትነት የሚነሳብኝን ማለቱ ነው ወይ ደግሞ የሚቃወመኝን ሰው ዲያብሎስማ ይኸው እዚህ ከታች ዲያብሎስ ተብሏል። የሚቃወመኝን ሰው ሁለት አካላት ተጠቅሰዋል። ሁለት የእግዚአብሔር ፍጥረታት ተጠቅሰዋል፣ ሰውና ዲያብሎስ። ዲያብሎስም የእግዚአብሔር ፍጥረት ነው፣ ሰውም የእግዚአብሔር ፍጥረት ነው። ስለዚህ የሚጻረረኝን የሚቃወመኝን ሰው አፉን ለጉሚ፣ አንደበቱን ዲዳ እንዳይናገር አድርጊ። ይኸው አፉንም ለጉሚ ማለት ዲዳ አድርጊ፣ ጉሮሮንም ዝጊ፣ ጆሮንም አደንቁሪ፣ መስማትም መናገር እንዳይችል አድርጊው ነው። ኃይሉንም አድክሚ፣ በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣይ ይላል። ይህንን ከጌታችን ከኢየሱስ ክርስቶስ ትምህርት ጋር ቅድም እንደጠቀስኩልህ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚያሳድዷችሁም ጸልዩ ብሎ ካለው ጋር እንግዲህ ዋናው ሚዛናችን ጌታችን ኢየሱስ ክርስቶስ ምን አለ ነው። የትኛውም የጸሎት ትምህርት የጸሎት መጽሐፍትም ይሁን የሐዋርያትም ትምህርት ይሁን የነቢያቱም የሁሉም እውቀት መደምደሚያው መለኪያው ቱምቢው ኢየሱስ ክርስቶስ ምን አለ ነው። ስለዚህ አሁን ይሄንን ትምህርት ወይ ይሄንን ጸሎት በጌታችን በኢየሱስ ክርስቶስ ትምህርት መሰረት እሱ ባስተማረው ትምህርት መሰረት በጠላትነት የሚነሳባችሁን የሚቃወማችሁን ሰው አፉን ለጉመው፣ ጉሮሮውን ዝጋው፣ ጆሮውን አደንቁረው፣ ኃይሉን አድክመው ብላችሁ ወደ እኔ ጸልዩ ብሎ ጌታችን ኢየሱስ ክርስቶስ አላስተማረም። ስለዚህ ይሄን ትምህርት ይሄን ጸሎት እቀበለዋለሁ ብለሃል። በጌታችን በኢየሱስ ክርስቶስ ትምህርት መዘንልኝና ነው የተቀበልከውን እንድንቀበለው የምታደርገው ማለት ነው። ስለዚህ ጠላትን ዲያብሎስን ነው ብለሃት በላይ ሰው እያለ ሰው ደግሞ ዲያብሎስ አይደለም፣ ዲያብሎስም ሰው አይደለም። ኦኬ፣ አንዱ እሱ ማለት ነው። ስለዚህ ሰው ነው ብሎ ያለው ይህን ሰው አፉን ለጉሚ ይላል፣ አንደበቱን እንዲዳ አድርጊ ብሎ ይላል። ከጌታችን ከኢየሱስ ክርስቶስ ትምህርት ጋር አነጻጽርና ተናገር። ቀጥል ወንድማችን። ቴንኪው። እሺ፣ አመሰግናለሁ። አሁን እዚህ ጋር ብናገረው ነገር አሁን ቀደም ካልኩት የተለየ ነገር ልል አልችልም። እኔ እዚህ መጽሐፉን እዚህ ጋር ልንረዳ የምፈልገው ነገር ቢኖር ምንድን ነው፣ ሰው ላይ አድሮ ሰይጣን በሰው ላይ አድሮ ክፋትን ለሚያረግ መጥፎ ነገርን ለሚያረግ ከነዚህ በሙሉ ነገር ሰይጣንን ነው እየረገምን ያለ ነው እንጂ ሰውየውን ወይ ደግሞ ያን ሰውዬ ጉሮሮ እንዲዘጋ ወይ እንዲደነቁር ወይ ምናምን አይደለም እንጂ መጽሐፉ ግን እንደሚለው ተው የሚጻረረኝን የሚቃወመኝን ሰው ነው አይደል አፉን ለጉኝ ብሎ የሚለው እኮ በሰውየው ላይ አድሮ እኮ አልኩ። ኤርሚ አይልም መባል ከነበረበት መባል ካለበት ሰይጣን ጉሮሮ አለው እንዴ? እንዴት የለውም እንዴ? አለው ሰይጣን። እናንተ አካባቢ የምታውቁ ሰይጣን ጉሮሮ አለው? አይ እናንተ ጋር የለም እንዴ? እኛ የምናውቀው ሰይጣን እርኩስ መንፈስ ነው፣ እርኩስ ነው። ጉሮሮ አለው እያልከኝ ነው አንተ መሰለኝ። እርሚ እኔ አላውቅም። አይ መሰለኝ አይቼው ስለማለ አይ ካላየው ታዲያ እንዳልኳርኩን እየተከራከርከኝ ያለው ሰይጣን ጉሮሮ አለው። አይ እኮ በሰው ላይ አድሮ እኮ አልኩ። በሰው ላይ አድሮ በሰው ላይ ሲያድር ሰይጣን ጉሮሮ አለው ወይ ነው ጥያቄው። ይኖረዋል እንግዲህ እሱን እንግዲህ ብዙ እንትን የለኝም እውነት ለመናገር እውቀቱን ነገሩ ጉሮሮ አለው። እኔ ነኝ ትንሽ እንትን ያልኩት በእናንተ አስተምሮት ጉሮሮ ብቻ እኮ ሳይሆን ሴትን የሚደፍርበት የወንድ ብልት ሁሉ አለው ይባላል። እንትን መጥቆራ የሚባል ፈረጎ የሚባል የአየር ላይ ጋኔን ወደዛ በቃሽ። አይ ለምደ ወደዛ ማንሄደው ምክንያቱም ሰይጣን ጉሮሮ አለው ብለህ ካልከኝ የሰው አካል ብልት አለው እያልከኝ ነው። ጉሮሮ አንዱ አካል። ስለዚህ ሳወራ አታቋርጠኝ። ጉሮሮ አለው ብለኸኛል። እኔ ነኝ የዘነጋሁት አልኩ። የእኔ ጥፋት ነው። እኔ ነኝ የዘነጋሁት። እናንተ ጋር ሰይጣን ጉሮሮ ብቻ ሳይሆን የወንድ ብልትም አለው። ሴትን ሁሉ አስረግዞ ሳሪተ ሰንበት የተባለችዋን ሴትዮ አስረግዞ መጥቆራ የሚባል ቆንጅዬ ጥቁር ባለጭራ የሆነ
ቅዱስ ሰው ተወልዶላችሁ ሰሜን ሸዋ ላይ እኮ ደነባ ወረዳ ውስጥ ገዳም ሰርታችሁለት ሰይጣን ኦፊሻሊ ይመለካል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እና የኔ ነው ጥፋቱ ያልኩት በምንድን ነው? ሰይጣን ጉሮሮ እንዳለው በደንብ ነው የሚመለከው። እንደኛ እምነት ውስጥ በደንብ ነው የሚመለከው። ኧረ እግዚአብሔር ይቅር ይበል ኤርሚያስ፣ እንደዚህ ይባል በደንብ ነው እኮ የሚመለከው ነው ብዬ የምልህ። ለምን ሆነ እኔ እግዚአብሔር አይመለክማ፣ በደንብ ነው የሚመለከው። አሁን ይህን በምን እናረጋግጥ? ለህዝቡ በምን እናረጋግጥ? እንዲያመልከውም አትፈልግ እንደዚህ ኖ በምን እናረጋግጥ? አሁን እኔ ይመለካል፣ አንተ አይመለክም፣ ይመለካል፣ አይመለክም፣ ይመለካል፣ እንደዚህ አይደለም። በምን እናረጋግጥ? እኔ ማረጋገጫ ልኝ እንደሚመለክ፣ አንተ እንደማይመለክ ማረጋገጫ ካለ እኔም ለህዝቡ እንዳሳይ ይሁን፣ አንተም ለህዝቡ አሳይ። አየህ፣ ይሄ ሰው እያለ ሰይጣን አፍ አለው እያልከኝ ነው። ሰይጣን አፉን ለጉሚ፣ ሰይጣን አንደበት አለው እያልከኝ ነው። ሰይጣን ጉሮሮ አለው እያልከኝ ነው። ሰይጣን ጆሮ አለው እያልከኝ ነው። አደንቋሪዋ ደግሞ ማርያም ናት። የሰይጣንን ጆሮ ሁሉም ታደነቁረው ማለት ነው። ግን መጽሐፉ ሰይጣን ነው አይልም፣ ሰው ነው የሚለው። የሚጻረረኝ የሚቃወመኝን ሰው ነው። ዲያብሎስን ቢሆን እዚህ ጋር ልኮ ይላል፣ የሚያንዣብብብኝን የጠላትን ዲያብሎስ ክንፉን ስበሪ ይላል። ሰውንና ዲያብሎስንና ሰውን እንኳን ራሱ መጽሐፉ ላይ የተጻፈውን በቅጡ አላወቀውም። መጨረሻ ላይ አጠቃለለው እኮ ጸሎቱ መጨረሻ ላይ የዲያብሎስን ክንፍ ስበሪ ብሎ አጠቃለለው እኮ። ምነው በክንፉ ብቻ ተመጣህ አንተ? ታዲያ ጉሮሮውና አፉስ አንገቱስ የማንን አንገት ነው ቆርጠሽ ላይ ብሎ ያለው? የማንን አንገት ነው ቆርጠሽ ላይ? በሰይጣን የሆነ ነገር ሁሉም ነገር ወንድምዬ፣ ሰው የሰይጣን ነው እንዴ? ሰው የሰይጣን ነው እንዴ? ሰው ላይ አድሮ እኮ ነው ያልኩህ ኤርሚያስ። አይልም ሰው ላይ አድሮ ብሎ የሚል ቃል አለ ወይ እዚህ ጋር እኮ? የዚህ ጸሎት መንፈስ ግን ይሄ ነው ልልህ ነው። አይ መንፈሱ አንተ የዚህ ጸሎት መንፈሱ ጀርባው፣ ጸጉሩ፣ ጥፍሩ ልትል አችልም። እዚህ ጋር በሰው ላይ አድሮ ብሎ የሚል ጽሑፍ አለ ወይ? በሰው ላይ አድሮ የሚጻረረኝን ዲያብሎስን በሰው ላይ አድሮ የሚጻረረኝን ዲያብሎስን ነው ብሎ የሚለው ወይስ የሚጻረረኝን? መጽሐፍ በማደሪያው አዳሪውን ይላል መጽሐፍ ቅዱስ እኮ። አድምጠኝ። በሰውየው ላይ አድሮ ሰው በሙሉ ክፉ አይደለም፣ መልካም ሰው አለ፣ ክፉ ሰው አለ። አይ በሙሉ በማደሪያው በክፉ ሰው ላይ የምታወራውን የማታውቅ ጨለማ ዓይንህን አሳውሮህ የምትናገረውን አታውቅም። አንዴ አዳሪ በማደሪያው ትለኛለህ። እንደገና ደግሞ ሰው ደግሞ ሁሉም ሰው ደግሞ አይደለም ብለህ ትላለህ። ሁለተኛ ለመጽሐፋችሁም ታማኞች አይደላችሁም። አሁን እዚህ ለመጽሐፍ ታማኝ ከሆንክ ወንድሜ ዝም ብለህ የቡና ወሬ አይነት አደረግከው። ለመጽሐፍ ታማኝ ከሆንክ እኩል አታውራ እባክህ እንዴ። ለመጽሐፍ ታማኝ ከሆንክ በሰው ላይ አድሮ የሚቃወመኝን ሰይጣን ነው ብሎ ያለው ወይስ የሚጻረረኝን የሚቃወመኝን ሰው ነው ብሎ የሚለው መጽሐፉ? ለመጽሐፉ ታማኝ ከሆንክ ነገርኩህ እኮ የተጻፈበትን ለመጽሐፉ ታማኝ ከሆንክ ሰውን ነው ብሎ የሚለው ወይስ በሰው ላይ አድሮ ለሚጻረረኝ ለሚቃወመኝ ነው ብሎ ያለው? አትመልሰው። ነገርኩህ ስለሆነ ነው መልስ፣ ሌላ መልስ የለኝም። ሚዩት አድርገው። አዳሪ በማደሪያው ነው ብለህ ሚዩት አድርገው ብራዘር። ይሄ የደብተራ ወሬ ነው። አዳሪ በማደሪያው የሚባል ማለት ነው እንጂ የመጽሐፍ ቅዱስ ትምህርት አይደለም። ስለዚህ ምንድን ነው ብሎ የሚለው? ሰው ነው ብሎ የሚለው። ሰው የሚጻረርብኝን ሰው ለምሳሌ ታውቃለህ? ዲያቆን ነህ ቶማስ? መልካ ጊዮርጊስ ላይ ልወስድህ ነው። እስኪ ታውቃለህ? ቶማስ ዲያቆን ነህ? መልካ ጊዮርጊስ ተምረሃል? አይደለሁም ኤርሚ፣ አይደለሁም። ልለፈው ሰውን እንደሆነ ይሄም ሰውን ነው ብሎ የሚለው አብዛኛው የኦርቶዶክስ የተዋሕዶ ቤተክርስቲያን የጸሎት መጽሐፍቶች ሰውን ነው አጥፉልኝ ብሎ የሚለው። ሰውን ነው የሚረግሙት፣ ሰውን ነው የሚሳደቡት አብዛኛው። እኔ እንደውም ከዚህ የተነሳ አብዛኞቹ ኦርቶዶክሳውያን ወገኖቻችን ለምደው ተሳዳቢና ተራጋሚ የሆኑት ብዬ ሳጠና ዝም ብዬ በግሌ ማለት ነው የግሌ እንትና ሳጠና
የሚያነቧቸው መጽሐፍቶች እንደነኛ አይነት መጽሐፍቶች ናቸው። እነኚህ መጽሐፍቶች ጸልዮ እነኚህ መጽሐፍቶች አንብቦ መጥቶ የክርስቶስን ትምህርት የማያውቅ ትውልድ ይሄንኑ ነው የሚለው። አንደበቱን ዝጊው እመቤቴ ይሉን የለ እንዲ። አሁን እዚህ እኮ ስንናገር ከታች እመቤቴ ልሳንህን ትዝጋው እኮ ይሉናል ስንቶቹ ማለት ነው። ኢየሱስ ክርስቶስ ያድናል ጌታችን ነው ብለን ስንላቸው ቅዱስ ጊዮርጊስ በፈረስ ይሂድብህ ትልሃለች፣ ገብርኤል በሰይፉ ይመትርህ ይላል። ቅዱስ ገብርኤልም ጊዮርጊስም ማርያምም እኔ ላይ መብት የላቸውም በሰይፍ ለመመተር። እውነቱን ስነግርህ ለምን? ባለቤት አለኝ። ባለቤቴ ማን ነው? የሰማይ የምድር ፈጣሪ ልዑል እግዚአብሔር አምላክ፣ የህይወቴ ባለቤት። ቅዱስ ገብርኤል አንድ ሰው ዝም ብሎ አንገቱን ቁረጠው ፈጨው ምናምን ነገር ብሎ ስላለ የሆነ ሰንበዲ ጎረምሳው የሽማግሌው የአሮጊት ወሬ ሰምቶ ገብርኤል ከሰማይ አሁን ይታያል። አሁን ያው ከታች አሁን ከአብ ብሎ የሚለው ልሳንህን ትዝጋው አለች። በቃ ይኸው አሁን ያየኸው አይደል? ከታች ከአብ ነው የሚለው ራሱ የቅዱስ እግዚአብሔር አብን ስም ነው የጻፈው። ኦርቶዶክሳውያንና ታውቃታለሁ። ልሳንህን ትዝጋው አለች። ይኸው ማረጋገጫ ይሄ ማለት ነው። እስኪ ጨምሩበት ኦርቶዶክሳውያን። እግርህንም ይቁረጠው ምናምን ነገር ብላችሁ ብቻ የምትሉትን በሉ። እንዴት እንደማላግጥባችሁ በእናንተ እርግማን ማለት ነው። እንዴት እንደማላግጥባችሁ አልኩ እኮ። ማንም የኔን አንደበት ሊዘጋ ስለማይችል የከፈተው መድኃኔዓለም ነው፣ ዘጊውም እሱ ነው። ስሟ ከአብ ነው። እዚሁ እኮ አረጋገጠችልኝ። አንተ እዚህ ትከራከረኛለህ፣ ለሰው አይደለም ለሰይጣኑ ብለህ ትከራከረኛለህ። እህትህ ታች አረጋገጠችልኝ። ልሳንህን ትዝጋው ብላ ማለት ነው። እዘጋታለሁ እኔ። እቺ የጌታ እናት ማርያም አይደለችም። እኔ ራሱ እዘጋታለሁ አልኩ። በኢየሱስ ክርስቶስ ስም በጸሎት ኃይል እዘጋታለሁ። ልሳኗን ማለት ነው፣ የምታራገምበትን ልሳን እንጂ የጌታ እናት ማርያም ጋር እንዲህ አይነት ጸሎት የለም። ሺዝ ሆሊ ውመን፣ የተባረከች ሴት ናት። ወደ እሷ ሲጀምር እንደዚህ አይነት ጸሎት አቅርብም ያልተባልክም። የማንንም ጉሮሮ ዘግታ አታውቅም፣ ልትዘጋም አትችልም። የጌታችን እናት ቅድስት ድንግል ማርያም የመዝጋት አቅምና ጉልበት ኃይል የላትም፣ አልተሰጣትም። አጭርና ግልጽ ብራዘር። እሱ የፈጠረውን ፍጥረት በፈለገ ሰዓት መግደልም መዝጋትም መክፈትም ይችላል። ልዑል አምላክ እግዚአብሔር ብቻ ነው በሰው ላይ ስልጣን ያለው። ኦኬ። እና ይህንን አይነት ሟርት ማለት ነው። ይኸው እኔ ለሚጠይቀኝ ሁሉ መጽሐፍ ፊት ለፊት አስቀምጬ ማለት ነው። የኦርቶዶክሳውያን ጸሎት አብዛኛው ሟርት ነው። ሟርት፣ የበለዓም ሟርት ማለት ነው። ጌታችን የሚያደርጉትን አያውቁምና ይቅር በላቸው ብሎ ይላል። የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩ ይላል። እሱ ግን እዚህ የሚያሳድደኝን የሚቃወመኝን ሰው አፉን ለጉም ይላል። ደምስሶሙ ለአጽራሬ በጸሎትህ ከእሳት ከመደምሰስኮሙ ቅድመ ለሰብአ ነገሥት እያለ ማለት ነው። መልካ ጊዮርጊስ ላይ ጊዮርጊስ ነው ደምሳሽ። ነቢይ ደምሳሽ ብለህ ልትለው ትችላለህ። ጊዮርጊስ ብለህ ያልከው ማለት ነው። እሱ ነው ደምሳሽ። ማን ነው የሚደመስስ? ደምስሶሙ ለአጽራሬ በጸሎት ከእሳት፣ ጠላቶቼ በጠላትነት የሚነሱብኝን ደምስሳቸው እያለ። ከየት ነው የተማራችሁት እንደዚህ አይነት ትምህርት? በእርግጥ የኢየሱስ ክርስቶስን ትምህርት ቤተ ክርስቲያኒቱ በሚገባ ብታቅ ለሚያሳድዷችሁ ምን በሉ ነው ያለው? ጸልዩ፣ የሚረግሟችሁን መርቁ እንጂ እንዲህ አይነት ነገር የለም። ሰለቸ ውረዳ፣ በቃ ውረድ። ዲያቆን አዳነ ሰለቸ በል ውረድ። አሁን እንደወጣ እንደገባ ውረድ። ኤርሚ እሱን አውራው ኤርሚ። እኔ አይ ሰለቸኝ አለ ዲያቆኑ። ከሰለቸታችሁ ውረድ። እሺ ብራዘር፣ ገና ይሰለቻል። አስገባውና እኔም ኧረ ይኸው ገብቷል። ገብቶ አስቀምጦ ነው ሰለቸኝ ብሎ የሚለው ገና ሀሳቡ ሰላም እንዴት እንኳን ሳንለው። እስኪ ቶማስ እኩል አታውራ። አይ ልወጣ ነው ልልህ ነው ኤርሚ። ኦኬ ቴንክ ዩ። ያ ስለዚህ እንደዚህ አይነቱን ይህንን ቀዳችሁ ጣሉ። እውነቴን ነው የምልህ፣ ቀዳችሁ። አይ በዚህ ነው የምንጸልየው ነው ኤርሚ። አይ ቀዳችሁ ጣሉ። ሰው ነው ብሎ የሚለው ሰው አፉን ለጉም። እውነተኛ ክርስትና የጌታችን ኢየሱስ ክርስቶስን ትምህርት ጸሎት ምንም እንከን የሌለባት ጸሎት። አዎ ይኸው አየን እኮ አየን እኮ የምንጸልየው ሰይጣን ነው እንጂ ለሰው እታችሁ ረድ ለመጽሐፍ እንኳን ታማኝ አልሆንክም። የምንጸልየው ለሰይጣን ነው አለ። ሰው እያለ ለሰይጣን ነው ይላል። ሰው የሚጻረረኝን የሚቃወመኝን ሰይጣን አይደለም ብሎ የሚለው ሰው አፉን ለጉሚ፣ ሰው አንደበቱን ዝጊ፣ ሰው ጉሮሮውን ዝጊ፣
ሰው ጆሮውን አደንቁሪ፣ ሰው ኃይሉን አድክሚ፣ ሰው በመለኮታዊ ሰይፍ በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣይ። ለሰው ነው። የሰይጣን ግን ክንፉን ስበር ያለ። ስለዚህ እንደዚህ አይነት ነገር በጌታችን በኢየሱስ ክርስቶስ ትምህርት መኖር የምትፈልጉ ከሆነ ይሄ እንደዚህ አይነት ቅራቅንቦ አልኩ። ይኸውልህ ቅራቅንቦ ይህንን ክርስቲያን እንዴት እንደዚህ ብሎ ይጸልያል? ወንድሞች እናቶች፣ ክርስቲያኔ ብሎ የሚል ማለት ነው። በኢየሱስ ክርስቶስ ትምህርት የሚኖር ሰው እንዴት እንደዚህ ብሎ ይጸልያል? አይጸልይም። ስለዚህ እኔ ብዬ የምለው ተባረኩ። ወንድሜ ብሩክዬ ዲያቆኑን አውራው። ቴንክ በል እንግዲህ እታችሁ ረድና ሰንበቴ ምናምን ነገር ካለ ትንሽ ፈላልክ እታችሁ ረድ። እሺ ኦኬ። አሁን ሰለቸኝ ሲል ቆይቶ ክፈት ሲባል አይከፍትም። አመሰግናለሁ። ይኸው መጣሁልህ። የምትፈራኝ የምትንቀጠቀጠው ማር በደብድህ መጥቼልሃለሁ። እንዳታስወጣኝ አንተ ርኩስ። ዛሬ ስንት ነው የጠጣኸው? ቃል ላይ አሁን ስለ መጠጥ ስለምን አሽሙርነትህን ተወውና እንደባለፈው ስንት ነው የጠጣኸው? ጉድህን ነው እዚህ ማውጣ። አንድ ሰው በሕያው አምላክ እንዳታወጡኝ። በቃ ኧረ ማንም አያሰጣም። ይኸው ቃል ገብቻለሁ። ማናችሁም እንዳታወጡ። ምናልባት ሕያው አምላክን የምታመልኩ ምንድን ነው የጠጣኸው? ስንት ነው የጠጣኸው ዛሬ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአንተ አፍ ቆይ በአንተ አፍ ነው እንደዚህ ምትል? አሁን ቅድም እግዚአብሔር በመልኩና በአምሳሉ በአርአያው የፈጠረውን ሰው እርኩስ ብለህ ገብተህ ከዛ ደግሞ በስመ አብ ትላለህ። አሁን በአንተ አፍ አሁን በስመ አብ ወወልድ ወመንፈስ ቅዱስ ለማለት አሁን ከጥቂት ሰከንድ በፊት ገና ስትገባ ሰላም እግዚአብሔር ከእናንተ ጋር ይሁን አላልከኝም? አንተ እርኩስ መጣሁልህ ብለህ አልከኝ። በመልኩና በአርአያው በአምሳሉ የፈጠረውን ሰው ራሱም ደግሞ አምላክ ሰው ሆኖ የሞተለትን ሰው ክርስቶስ በእርግጥ የለም ቢኖርህ ኖሮ ሰላም ለዚህ ቤት ይሁን ብለህ ትገባ ነበር። ራሱ ወጣህ አይደል? ደግሞ በስመ አብ ወወልድ ወመንፈስ ቅዱስ ይላል እንዴ? አያችሁት አይደል? ሃይማኖተኝነት። አንተ እርኩስ ሰው መጣሃለሁ አርበደብድሃለሁ ብሎ ካለ በኋላ ሰላምም ሳይል ማለት ነው። ከዛ ደግሞ በስመ አብ ወወልድ በቃ ይሁን። ጌታ ኢየሱስ እጅግ አድርጌ አመሰግናለሁ። ከእንዲህ አይነት ግብዝነት፣ ከእንዲህ አይነት የግብዞች ጉባኤ፣ ከእንዲህ አይነት የክርስትና ህይወት ከሚመስል ግን ካይደለ በአንተ ትምህርት ከሚኖሩ የሚመስሉ ግን አይደለም ከእንዲህ አይነት ህይወት ብቻ ስለፈታኝ እጅግ አድርጌ አመሰግናለሁ በእውነት። ያው ራሱ ወረደ። አታስወርዱኝ ብሎ ሲል ማንም አላስወርደውም፣ ራሱ ወረደ። በእውቀት መናገር የምትችሉ ሰዎች ካላችሁ ኑና ግቡና ተናገሩ። በጸሎት መጽሐፍት ታምናላችሁን ብሎ የሚል ማለት ነው አርዕስት የተደረገው። ጸሎት እንዴት እንደሚጸለይ የሚነግሯችሁ መጽሐፍቶች ወይ ደግሞ የምጸልዩባቸው ዕለት ዕለት የምጸልዩባቸው መጽሐፍቶች ውስጣቸው የተጻፈውን ነገር አናፍርባቸውን ብላችሁ ካላችሁ ኑ ከመልክ እናሳያችኋለን፣ ከድርሳናት እናሳያችኋለን። ነገረ ማርያም በል፣ ራእይ ማርያም በል፣ የህሊና ጸሎት በል፣ ሰይፈ መለኮት በል፣ ሰይፈ ስላሴ በል። በሰይፈ መለኮት በሰይፈ ስላሴ ሁሉ ጭምር ውስጥ የተጻፈ እናሳያችኋለን። እግዚአብሔር ሰውን በመልኩና በአምሳሉ የፈጠረውን ሰው በእንደዚህ አይነት አሰቃቂ በሆኑ ቃላቶች ማለት ነው፣ እጅግ ጸያፍ በሆኑ ቃላቶች እግዚአብሔር ጋር ሄደህ ፓስተር ታሬ ቢበድለኝ ጌታ ሆይ የፓስተር ታሬን እግሩን አጣመው ብሎ የሚል ጸሎት የሚሰማ አምላክ የለም። የሚሰማ ጋኔን ካልሆነ በስተቀር ማለት ነው። አምላክ እንዲህ አይነት ጸሎት አይሰማም። እግሩን አጣመው ምን ስላደረገ ነው ልጄ ብሎ ቢጠይቀኝ እግዚአብሔር ባለፈው ተናግሮኝ አስቀይሞኝ ሰውን ሁሉ አሳድሞብኝ ብዬ ብል ክርስቶስ ነው የሚሰማው እንዲህ አይነት ጸሎት? ወንድሞች እናቶች፣ እኔ እኮ ምን አይነት ቀልደኙ ሰዎች እንደሆናችሁ ማለት ነው። ጌታ እንዲህ አይነት ጸሎት አይሰማም። መላእክትም አይሰሙም። ማርያም አሰማም። ሲጀምር ወደ መላእክትና ወደ ሌሎች ቅዱሳን ሰዎች ማርያምን በል ወደ እነሱ ጸሎት አድርግ ብሎ ያለህ ማን ነው? ደምስሶ ሙላ አጽራሬ በጸሎት ከእሳት እያልክ ለአርመኑ ወታደር ወይ ደግሞ ለእንግሊዛዊ ለአርመኑ ወታደር ለጊዮርጊስ ወደ እሱ ጸልይ ብሎ ያለህ ማን ነው?
ደምሶም ለአጽራሬ በጸሎት ከሳት በአጽራርነት በጠላትነት የተነሱብኝን በጸሎት እሳት ከመደምሰስኮሙ ቅድመ ሰብአ ነገስታትን እንደደመሰስካቸው። እውነት እግዚአብሔር ሰብአ ነገስታትን ጊዮርጊስ ሲዋጋ በጸሎቱ እሳት ነው ከሰማይ እግዚአብሔር ልኮ የደመሰሳቸው? አሀ እንዲያማ ከሆነ ኢየሱስ ክርስቶስ ተሳስቷል እንበላ። በምን በሉቃስ ወንጌል መጽሐፍ ምዕራፍ 9 ላይ ምንደሞ የሚናገረው የዘብዴዎስን ልጆች ያዕቆብና ዮሐንስን ወደ ኢየሩሳሌም ሲቀርብ እንደ ንጉሥ ስላልተቀበሉት በኤልያስ ዘመን እንደነበረው እሳት ከሰማይ ወርዳ ትብላቸው ብለን እንበልን ብሎ ሲል ጌታ ምንድን ነው ያላቸው? ዞር ብሎ ገሰጻቸው ይላል። ጊዮርጊስን ለምን አልገሰጸውም ጌታ ኢየሱስ? ያዕቆብና ዮሐንስን ገስጾ ምን አይነት መንፈስ ነው የሆነላችሁ ብሎ የመረጣቸውን ሐዋርያት ገስጿቸው የሰው ልጅ የጠፋውን ሊያድን እንጂ የሰውን ነፍስ ሊያጠፋ አልመጣም ብሎ ገስጾ ደቀ መዛሙርቱን ሐዋርያቱን ከከለከላቸው ለጊዮርጊስ እንዴት ፈቀደለት? ለአርመኑ ወታደር ነው ብዬ የምልህ። ይሄ ገለባ የሆነ ትምህርት ነው። ገለባ የሆነ ሰይጣናዊ የሆነ ትምህርት ነው። ኢየሱስ ክርስቶስ አዲስ ኪዳን ላይ ኪዳኑን መቀየሩን ወቁ። በኪዳን ውስጥ የተፈቀደ ጸሎት በአዲስ ኪዳን እና በብሉይ ኪዳን የተፈቀደን ጸሎት ለይ። በመጀመሪያ ብራዘር ብሉይ ኪዳን ላይ በሆን ትችላለህ። እነ ዳዊት በነበሩበት ዘመን ጠላቶቼን አመድ አድርጋቸው ብለዋል። እነ አሳፍም እነ ዳዊትም ሌሎቹም ጸሎት መጽሐፍትን እነ ዳንኤል ሌሎችም የጸለዩ በሙሉ ማለት ነው። ኪዳኑ ይፈቅዳል በዚያ ዘመን። አዲስ ኪዳን ላይ ግን እኔ ግን እላችኋለሁ ብሏል ዋናው ጌታ። እኔ ግን እላችኋለሁ በቃ ግራን ለሚመታ ቀኝን ስጠው እያለ አንተ ደምስሶሙ ለአጽራሬ ብለህ የምትለውን ጸሎት መጽሐፍትን ጣለው ብራዘር። መጥተህ ደግሞ እኛ ጋር ያ እንደዛ ማለቱ እኮ ምናምን ነገር ብለህ የኢየሱስ ክርስቶስ ቃልም ላይ አንተ ሀሳብ ሰጪ ልትሆን አትችልም። እነዚህም የተጻፉ መጽሐፍቶቻቸው ላይ ይሄን ለሰው ሳይሆን እኮ ለሰይጣን ይላል። መጽሐፎቻችሁ ለሰው ነው ይላል። ያው ቀጥታ ሰው በአጽራርነት በጠላትነት የሚነሳብኝን ሰው ነው እኮ ያለው። ሰው በጠላትነት ይነሳባል፣ ያሳድዳል፣ ይረግማል፣ ይቆጣባል፣ የተለያየ ነገር ያደርጋል። ሰው ያን ሰው ጸልይለት ነው ያለው ጌታ። ረግሞ ከሆነ መርቀው ነው ያለው። አሳዶ ከሆነ ጸልይለት ነው ያለው። ይሄን ነው ብለን የምንለው። ካላችሁ መግባት ትችላላችሁ። ወንድምነት ዳኒ ያለህ መጥቻለሁ። ወንድምነት አለው። ትልቁ ላይ ሆንና መቀጠል ትችላለህ። ተባረኩ። ብሩኬ ፓስተር ደሱዬ ሰላም ብላችሁን ይሆን? እኔ ድምፄን አሰምቻለሁ። አንተን ነው ያላገኘሁት። እንዴት ነህ ዳንዬ? ለነገሩ ሁሉንም ሰላም አላልኩም፣ ይቅርታ። ሁላችሁንም ቅድም ዝም ብዬ ወደ ገደለውን የገባሁት። እንዴት ከረማችሁ? ሰላም ናችሁ? ሰላም ፓስተር። እንደና መጣ። ሰላምዬ ሰላም በእውነት። እሺ ሰላማችሁ ይብዛ። ቅዱሳን ላይታች ያላችሁ ኤርሚዬ፣ ብሩኬ፣ ፓስተርዬ፣ ደሱ ወንድማችን ካሎቤ ደህና ናችሁ ወይ? እኔ ሰላማችሁ ይብዛ። የቆንጆ ውይይት ነበር፣ ግን ኦርቶዶክስ ፕሊስ በእውቀት ገብታችሁ ያው ሙግትን ብትሞግቱ በመጽሐፍ ቅዱስ ላይ ርዕስ ብታደርጉትኝ ጥሩ አይደለም። ጥሩ ነው ብዬ ነግራችኋለሁ። ሌላ ፖይንት ይዛችሁ ብትገቡ ያው እንደምታዩት ታች የወረዳችሁ እና ተባረኩ። ኦርቶዶክሳውያን ካላችሁ ኑ፣ አርእስቱ ግልጽ ነው። በጸሎት መጽሐፍታችሁ ታምናላችሁ ወይ? አዎ። አታፍሩባቸውም ወይ? አናፍርም ብላችሁ ካላችሁ ኑ፣ የጸሎት መጽሐፍቶቻችሁ ምን እንደሚሉ መልካ መልኮች የተባሉት በሙሉ መልካ ሚካኤል በል፣ መልካ ገብርኤል፣ መልካ ጊዮርጊስ፣ መልካ መድኃኔዓለም፣ መልካ ኢየሱስ፣ መልካ ማርያም፣ መልካ ተክለ ሃይማኖት፣ መልካ አርሴማ፣ የትኛውንም መልክ የምትለውን ነገር አንጻ እሱ ውስጥ የተጻፉትን ወይ ደግሞ ራእይ ማርያም፣ ነገረ ማርያም፣ የህሊና ጸሎት፣ መንገደ ሰማይ፣ ፍካሬ ኢየሱስ እሱ ውስጥ የተጻፈውን በተለይ ሰው ላይ ትኩረት ተደርጎ ሰውን እንደ በለዓም የበለዓም አይነት ስፒሪት ያለው ሰው ሰውን በእግዚአብሔር መልክና ምሳሌ የተፈጠረ ክርስቶስን የሞተለትን ሰው አንተን በገንዘብህ ምናልባት ገንዘብህን ወስዶ እንኳን ራሱ ቢከለክልህ ወይ ቢመታህ ወይ ከስራ ቦታ ቢያስወጣህ በሆነ ብቻ በተጋጫችሁ ተጋጩ። በዛ ቂም በቀል ስለያዝክበት ስለጠላው
ሄደ ገረገራ ተደግፈ ፀሐይ የሞክ የምታነበው መጽሐፍ ልዑል አምላክ እግዚአብሔር ከሰማይ እንደማይሰማ እነዛም የምትሏቸውም ቅዱሳን ብላችሁ የምትሏቸው መላእክትም ይሁን ሌሎቹ ማርያምን በላት ማናቸውም እንደማይሰሙ ጸሎታችሁ ወደ ራሳችሁ እንደሚመለስ ግን እነግራችኋለሁ። እውነቱን ስነግር ማለት ነው። ማርያም የማንንም ሰው ጸሎት አሰማም። እንኳን አንገቱን ቁረጭው አንደበቱን ዝጊው የሚል ቀርቶ አይደለም በሰላማዊ ብለህ ብትላት እንኳን እሷ በሰላም ልታውልህ አትችልም። 4 ነጥብ። ቀኑን ሁሉ በትእዛዙ የሚያኖር እግዚአብሔር አምላክ በሰላም ያወጣል፣ በሰላም ያስገባናል። ኦኬ። ተኝተን የነቃኑ ክንዱ ደግፎን ነው። ወጥተን የገባኑ ምሕረት ቸርነቱ ተከልለን በምሕረት በቸርነቱ ተከልለን ነው። እመቤቴ ቀኑን ባርኪ ልበለብትል ቀኑን ልትባረክልህ አትችልም። አርሴማዊ እቅፍ ድግፍ አድርገሽ በሰላማዊ ፍጡር እኮ ናት። በፍጡር ነው አንተ እሷ ነች እቅፍ ድግፍ የምታደርግ። እንዴት አድርጋ ነው አንተ እቅፍ ድግፍ የምታደርግ? እንዲህ አይነት ጸሎት የለም ወንድሞች እናቶች። ከየት ነው የተማራችሁት? ይህንን ከነቢያቱ ነው? ከሐዋርያቱ ነው? ከጌታችን ከኢየሱስ ክርስቶስ ነው ይህን ትምህርት የተማራችሁት? ኑና እስኪ ንገሩ ወንድሞች፣ ኑና ንገሩ። የትኞቹ ነቢያት ነበሩ ፍጡርን አባቶችን ጠርተው እቅፍ ድግፍ አድርጋ አስወጣኝ አስገባኝ ምናምን ነገር ብሎ ሲሆን የነበረው? ከዳዊት የበለጠ ማን አለ? ጸሎት የጸለየ የጸሎት መጽሐፍትን የጻፈ ዘማሪስ ቢሆን ተስፋውን በፍጡር ነበር ያደረገው? አይደለም። አሁንስ ተስፋዬ ማን ነው ብሎ ካለ በኋላ አብርሃም አይደለምን አላለም? ይስሐቅና ያዕቆብ አይደሉምን ወይ ከሱ በፊት የነበሩት የቀባይ ሳሙኤል አልነበረምን አላለም? ነቢዩ ሙሴ አልነበረምን ወይ ደግሞ ዘመነ አበው ከአብርሃም በፊት የነበሩት እነ ማቱሳላና እነ ኖህ አልነበሩምን? ሄኖክ የተባለ እግዚአብሔር ሰው አልነበረምን አላለም? አሁንስ ተስፋዬ ማን ነው ብሎ ካለ በኋላ እግዚአብሔር አይደለምን ነው ያለው። እረኛውስ እግዚአብሔር፣ መድኃኒቱስ እግዚአብሔር፣ ቤዛውስ እግዚአብሔር፣ መደገፊያውስ እግዚአብሔር፣ የህይወቴ መታመኛዋ ነው ይላል። እግዚአብሔር ለዘላለም ስም ይባረክ። ከየት ነው የተማራችሁት? የዳዊትን ያህል የጸሎት መጽሐፍ የጻፋለ እንዴ? የለም። እዚህ ከዳዊት የጸሎት መጽሐፍት ውስጥ መጥቶ መዝሙረ ዳዊት ላይ ወደ ፍጡር የለመነውና ወደ ፍጡር የጸለየው ፍጡርን የተደገፈበት ፍጡርን ተስፋ ያደረገበት ፍጡር ላይ የተማመነበትን በፍጡር የተመካበትን ቦታ አሳዩኝ ጊዜ የለም። እንደዚህ አይነት ነገር ወንድሜ ከአዲስ ኪዳን ሐዋርያት ከሙሴስ መጽሐፍት ቢሆን እንዲህ አይነት ትምህርት የለም። ጸሎት ወደ እግዚአብሔር ብቻ ነው የሚቀርበው። ወደ እግዚአብሔርም የምታቀርበው ጸሎት እንደ ፍቃዱ የጸለይከውን ብቻ ነው የሚሰማ እግዚአብሔር። ጌታ ሆይ እንትና ዳንኤል አናዶኛልና በኩርኩም በልልኝ ብዬ ስለው በኩርኩም የሚያጋጭ ጌታ የለም። 10 ጊዜ እንኳን ቢበድለኝ ጸልይለት ነው ብሎ የሚለው። ረግሞኛል፣ በሰው ፊት አዋርዶ ክብረ ንክ የሆነ ነገር ሰድቦኛል። ሰደበህ? አዎ ጸልይለት። ረግሞኛል ነው ብዬ የምልህ ረገመህ? አዎ መርቀው። የኢየሱስ ክርስቶስ ትምህርት ይሄ ነው። አለቅ ጉሮሮውን ዝጊ። እንደዛ ቢሰሟችሁማ ኢትዮጵያውያን አልቀው ነበረ ማለት ነው። በኦርቶዶክሳውያን ጸሎት ብቻ ማለት ነው አልቀን ነበር። እዚህ ቲክቶክ ላይ ሶሻል ሚዲያ ከወጣው ጊዜ ጀምሮ እመቤቴ ልሳንህን ትዝጋው፣ ገብርኤል በሰይፍ ይጨድህ፣ አንገትህን ቆርጦ ይጣል ምናምን። አንዴ ሲቆርጡ ይቀጥልልህ እንኳን ያለ ሰው የለም። ግን እውነቱን ልንገርህ፣ ቅዱስ ገብርኤል እንኳን አንገቴን ቆርጦ ይመጣል መብትና ስልጣን የለውም። እግዚአብሔር አምላክ ብቻ ነው እኔ ላይ ኃይልና ስልጣን ያለው። ግን እግዚአብሔር ተቆጥቶ ገብርኤልን አድርግ ብሎ ካለ ያደርጋል። መጥቶ ማን ወንድ ሚል ታደረገው ምንድን ነው? ወይስ እየበላህ ነው? ወይስ ምንድን ነው? እያማሰልክ ነው? የገባው እታች ውረድ። አይጥ መስል ያንኮሻኩሽብናል እንዴ? እና ወንድሞቼ እንዲህ አይነት ጸሎት መጽሐፍቶቻችሁ በእውነት ለመናገር ኦርቶዶክሳውያን ካላችሁ ከገባችሁ እናሳያችኋለን። እጅግ የሚያሳፍሩ የጸሎት መጽሐፍቶች ናቸው። ክርስቲያንን ብሎ ከሚል ማህበረሰብ ወይ አንድ ክርስቲያኔ ብሎ ክርስቶስን አመልካሉ ብሎ ከሚል ግለሰብ እንዲህ አይነትን ቃል እያወጣ ሰው ላይ ለመናገር ጸሎትህ ወደ ራስህ ነው የሚመለስብህ። ብራዘር ጸሎትህ ወደ ራስህ፣ ያ የእርግማን ቃል ወደ ራስህ ነው የሚመለሰው። ዘርህን ትውልድህን ነው የምትረግመው። ብራዘር አንተ ጉሮሮውን ዝጊ ብላ ያልከው ሰውዬ ነገ እኮ ወደ ቀልቡ ተመልሶ እንደሚባለው ወይ ወደ ልቡ ተመልሶ
በእግዚአብሔር ፊት ይህን ተጸጽቶ እኮ አልቅሶበት ሊሆን ይችላል። ቀናና ዱሃል አይደል? ይኸው እኔ ለመድኃኒዓለም ሰጥቻለሁ ምናምን ብለው እንባቸውን ረጭተው ሄዳ ሰንደል ለኩሳ እንትን መርፌ ሰቅለው ይመጣሉ። መድኃኒዓለም ከሰማኸኝ ይህን ሰውዬ የዚህ ዓመት መጨረሻ ሳያይ ከገደልከው በጋርድልሃለሁ፣ እጣን አመጣለሁ፣ ነጭ ሉባንጃ። ካልገደልከው እናንትን ካላልከው ደግሞ ፋንድያ ይላል። እህቴ እራስሽ ታጠኙ ከነ ልጆችሽ። ቅዱስ እግዚአብሔር የእናንተን ፋንድያ ማጨሻ አይደለም ይላሉ። እንደዚህ ብለው ስለሚሉ ለመድኃኒዓለም ፋንድያ ነው ማጨሰው እያላችሁ ብላችሁ ምትሉ ነውረኛ ትውልድ ንስሐ ግባ፣ ንስሐ ግቡ። ለገብርኤል እንትን ፋንድያ አጨስላለሁ። አንተ ለመልአኩን አንተ ፋንድያ ምታጨስ እንኳን ፋንድያ እጣን አጭሱላቸው እንኳን አላለም። የጸሎት መጽሐፍቶቻችሁ የሚያወሩት ጉድ ነው። እችን ብቻ አይደለም የምናሳየው። ኑ ግቡ እናሳያችሁ። ከመልካ ሚካኤል ላይ፣ ከመልካ ጊዮርጊስ ላይ፣ ከሌሎቹም መልካ መልኮች ላይ፣ ከመልከ ተክለ ሃይማኖት ላይ ጉድ ነው የሚናገሩት። የሚመጣ ሰው ካለ ግን እናሳያለን። ይሄ ነው ብለን የምንለው። ጸጋ ይብዛላችሁ። ጸሎት ወደ እግዚአብሔር ነው የሚቀርበው። እግዚአብሔር አምላክ መሐሪ አምላክ ነው። ለቁጣ የዘገየ ለምሕረቱ ግን የበዛ ማለት ነው። ኦኬ። ከጌታችን ከኢየሱስ ክርስቶስ ኦርቶዶክሳውያን የሚጸልዩትን ጸሎት አልተማርንም። ይሄ ነው ብለን የምንለው። ቀጥሎ ዳንኤዋ ጸጋ ይብዛላችሁ። አሚን ወንድምነት እንተም ጸጋ ይብዛልህ። እሺ ልክ እንደ መዝሙረ ዳዊት ነው የኛ የጸሎት መጽሐፍ ነው የሚሉን ማለት ነው። እንደ መዝሙረ ዳዊት ነው። ይኸው በቃ ግባ። እንደ መዝሙረ ዳዊት ከሆነ ግባ ማለት ነው። ግባ እንደ መዝሙረ ዳዊት ከሆነ ችግር አታስወጣ ወይም ደግሞ ታስወጣለህ። ለዛ ነው እንዲመልስልህ አትፈልግም። አሁንም ስትስተካከል ለዲስከሽን ብቁ ስትሆን ነው ብራት እታች ሆነ ታፕታፕ ሼር አድርገው ዳጅ እውቀት ያለው ስሜት የሌለው ቤተክርስቲያኒቷን በስርዓት የሚያቅሰው ማለት ነው። በስርዓት የሚያቅሰው እና ለረጅም ዘመን ታግሰናል። በጣም ለረጅም ዘመን ማለት ነው አንተ እና በቃ በእውቀት ማውራት ስትጀምር እናስገባለን ማለት ነው። የስ ፓስተር ሁለት ነገር ልናገር ድንገት ልወጣ ስለምችል ከፈቀድክ በዚህ በርዕስ ዙሪያ መጽሐፍ ቅዱስ ምን ያስተምራል ስለ ጸሎት? አንዱ አሁን ያሰማው ቪዲዮ ላይ ነው። መዝሙረ ዳዊት የጸሎት መጽሐፍ አይደለም። ነገር ግን በቀኖና የምታምን ከሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን በቀኖና የምታምን ከሆነ መዝሙረ ዳዊትን የጸሎት መጽሐፍ ነው ልትለው አትችልም። መዝሙረ ዳዊት ከተቀነኑት እስትንፋሰ መለኮት አላባቸው ወይም የእግዚአብሔር ቃል ነው ተብለው ከሚቆጠሩት መጽሐፍት መካከል አንዱ ነው። ስለዚህ መዝሙረ ዳዊት ስልጣናዊ የእግዚአብሔር ቃል ነው እንጂ አሁን ቅድም ኤርሚያስ አነብልን እንደነበረው አፉን ዝጋ ጉሮሮውን ወጥር ምናምን ከሚል ተራ መጽሐፍ ጋር የሚነጻጸር መጽሐፍ አይደለም። የዳዊት መጽሐፍ ቅዱስ ነው። ስለዚህ ይሄንን ማንሳት መጽሐፍ ቅዱስን አለማወቅ ይሆናል ማለት ነው። ወይም የመጽሐፍ ቅዱስን ስልጣን ሆን ብሎ አለመቀበል፣ መጽሐፍ ቅዱስ የእግዚአብሔር ቃል አይደለም ብሎ እንደ መካድ ይቆጠራል። አንዱ ይሄ ነው። ሁለተኛው ቅድም ኤርሚ ሲያነበው የነበረው የጸሎት መጽሐፍ ተብሎ ይነበብ የነበረው መጽሐፍ መቼም በመጽሐፍ ቅዱስ የእግዚአብሔር ቃል ነው ብለው የሚያምኑ ከሆነ መጽሐፍቶቻቸው ሁሉ በእግዚአብሔር ቃል መመዘን አለባቸው። እኔ ከአንድ የቤተ ክርስቲያኒቱ ዲያቆን የሆነ ወንድም እና በዚህ በቲክታክ ላይ ከሚያስተምሩት መካከል ከአንዱ ጋር ስንነጋገር ስለ ቀኖና ሲያነሳ ቀኖናችን ውስጥ መጽሐፍ ቅዱስ አለ፣ ዋነኛው ነው እና ሌሎቹ ሁሉ በሱ ነው የሚለኩት። እነዚህ ምንድነው አዋልድ የሚባሉት መጽሐፍት የእሱ ልጆች ናቸው የሚል ነገር አለ። እንግዲህ እንደሱ ከሆነ የእሱ ልጆች ከሆኑ ከእሱ ጋር አይጣሉም ማለት ነው፣ ከእሱ ጋር አይቃረኑም ማለት ነው። ለምሳሌ ውሻ የፍየል ልጅ ሊሆን እንደማይችል ሁሉ
እነዚህ አዋልድ መጽሐፍትም የመጽሐፍ ቅዱስ ልጆች ሊሆኑ አይችሉም። ለምሳሌ ቅድም አሁን ኤርሚያስ ያነበበውና እሱን የሚመስሉ ሌሎች ሲጠቃቅሳቸው የነበሩ ለምን ከተባለ ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 11 ላይ ቁጥር 1-4 ያለ ቦታ ላንብብልህ። ከጸሎት ጋር ተያይዞ ጨርሶ በቃ ትክክል ያልሆነ ነገር እንደሆነ የሚታይ ነው። በእርግጥ በመጽሐፍ ቅዱስ ጉዳይ ላይ ቤተክርስቲያኒቱ ያላት አቋም ጥርት ያለ ስላልሆነ በዶግማ በቀኖና ምናምን ይላሉ። በዶግማና በቀኖና የሚያምኑ ከሆነ እነዚህን መጽሐፍት ከዶግማቸው ጋር እንዴት ነው የሚያስታርቋቸው የሚለው በጣም ሊሰመርበት ይገባል። ምክንያቱም ዶግማቸው መጽሐፉ ስለሆነ ማለት ነው፣ ወይም ቀኖናቸው። እና እዚህ በሉቃስ ወንጌል ምዕራፍ 11 ላይ ምን ይላል? እርሱ በአንድ ስፍራ ይጸልይ ነበር ይላል ስለ ጌታችን ስለ ኢየሱስ። በጨረሰ ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ፣ ማለት የኢየሱስ ደቀ መዛሙርት መካከል አንዱ ጌታ ሆይ፣ ዮሐንስ ደቀ መዛሙርቱን እንዳስተማረ፣ ዮሐንስ የእሱን ደቀ መዛሙርት ጸሎት አስተማራቸው እንጂ ጸሎት ጽፎ አልሰጣቸው። እና ገና መጽሐፍ የጸሎት መጽሐፍ ከሚለው ይጀምራል የዚህ መጽሐፍ ስህተት ማለት ነው። ገብተዋል? የጸሎት መጽሐፍ የሚለው ከዛ ይጀምራል ስህተቱ። ዮሐንስ ደቀ መዛሙርቱን ጸሎት ሲያስተምር፣ የዮሐንስን ደቀ መዛሙርት ማለት ዮሐንስ የራሱን ተከታዮች ጸሎት እንዳስተማረ አንተ ደግሞ አስተምረን ነው ያለው። አንተ ደግሞ ጸሎት አስተምረን ነው ያለው። መንፈሳዊ ሰዎች ጸሎት እንዴት እንደሚጸለይ ሊማሩ ይችላሉ። ግን ተጽፎ ተጠርዞ ያለ እርግማንና ድግምት በሰው ላይ የሚያወርዱ ከሆነ እሱ ጸሎት አይደለም፣ ሟርት ነው የሚሆነው ማለት ነው በእግዚአብሔር ቃል መሰረት። ከዛ ጌታችን ኢየሱስ ክርስቶስ ደግሞ በቃ የጸሎትን እንትን ሰጣቸው ለደቀ መዛሙርቱ። መጸለይ ትፈልጋላችሁ አላቸው። እንዳስተምራችሁ ትፈልጋላችሁ? ይኸው ጸሎቴ ብሎ ያስተማራቸው ጸሎት እንደዚህ የሚል ነው። እኔ በጣም የሚገርመኝ አሁን ቅድም ኤርሚያስ ያነበበውን መጽሐፍ ያነበበ ሰው ከዛ ቀጥሎ አባታችን ሆይ በሰማይ የምትኖር ብሎ የሚጸልይ ከሆነ ሁለቱን እንዴት ነው የሚያስታርቀው? ሁለቱን እንዴት ነው የሚያስማማው? ማለት ኦርቶዶክሳውያን ኢቨን መምህራን የሚባሉትም ሰዎች ራሳቸው ቆም ብለው መጠየቅ አለባቸው። ምክንያቱም አሁን ቅድም ኤርሚያስ ያነበነባቸውን መጽሐፍቶች አውርደውት ሲያበቁ መጨረሻ ሲያሳርጉ አቡነ ዘበሰማያት እንበላ 12 ነው የሚባሉ አይደል? በትክክል ብዬው ከሆነ ዳኒ፣ በትክክል ካላልኩት ይቅርታ ይደረግልኝ። እና ጌታችን ኢየሱስ ጸሎት ሲያስተምር አቡነ ዘበሰማያት እና ያስተማረው ቢጽፉ እንኳን መጽሐፍ ያለባቸው ይሄንን ጸሎት ነው መጠረስ ካለባቸው፣ ይሄንን ጸሎት ነው መጠረስ ያለባቸው። እና በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዕለት ዕለት ስጠን፣ ኃጢአታችንንም ይቅር በለን እኛ ደግሞ የበደሉንን ሁሉ ይቅር ብለናልና። ሪሊ አሁን ቅድም ጉሮሮውን ዝጋ፣ አፉን ዲዳ አርግ፣ ምንድን ነው ዲዳ አርጊ ነው ማን እንደሆነች አላውቅም። ይቺ ዲዳ አድራጊዋ እና ጉሮሮ ቀሳሪዋ ማን እንደሆነች አላውቅም። ግን ያን ጸሎት ከጸለዩ በኋላ ይህን ጸሎት ሊጸልዩ አይችሉም። ይህ መጽሐፍ ቅዱሳዊ ነው። በቃ ለአእምሯቸው ለህሊናው የሚኖር ሰው ምንም እኮ ይሄ በጣም አቶሚክ ሳይንስ አይደለም። የበደሉንን ሰዎች ይቅር ነው የምንለው፣ እንረግማቸዋለን፣ አጥፋቸው፣ ጉሮሯቸውን ዝጋው፣ አንደበታቸውን ምናምን ብላችሁ ጸልዩ። ይሄ እግዚአብሔር የሚሰማው ጸሎት አይደለም።